አሰላሙ አለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ነው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደርጋችሁ ለምታበረታቱን ከልብ እናመሰግናለን። በነገራችን ላይ ብዙ ልጆች ባለፈው በሰራሁት ቪዲዮ ብዙ አስተያየቶች እንዲሁም ደግሞ ብዙ ጥያቄዎችን የተጠየቅኩኝ መልስ እየሰጠሁኝ ነበርና ለምታበረታቱኝ ሁላችሁንም አመሰግናለሁ። ኢንሻአላህ የምትፈልጉትን ጥያቄ የሚሆን ምንም ይሁን መጠየቅ ትችላላችሁ። ኢንሻአላህ ለእናንተ መልስ ይዤ እመጣለሁ ማለት ነው። ዛሬ ጁምአ ነው። ጁምአ በእናቴ ቤት ያው እህቴ ምሳ ትሰራለች፣ እኔ ካሜራማን ሆኛለሁ። ዛሬ ቪዲዮ ቀርጻታለሁ ማለት ነው። እንደምታው የምትሰራው ሩዝ ነው። ለየት ያለ የሚጣፍጥ ሩዝ ነው። ማሻአላህ ተባረከ ረህማን። በጣም ባለሙያ እህት ናት ያለችኝ ማለት ነው። እዚጋ ነጭ ሽንኩርት አዘጋጅታለች፣ ሽንኩርት አዘጋጅታለች። የሚገርም በሩዝ በስጋ ነው ማለት ነው የምትሰራው። ካሜራማን ሆኛለሁ ያው በእናቴ ቤት ማለት ነው። ያው ታውቃላችሁ ጁምአ በአንድ ላይ ተሰባስበን ነው የምናሳልፈው ማለት ነው። እናንተንም ለሀገራችሁ ያብቃችሁና በአንድ ተሰባስባችሁ ከቤተሰብ ጋር የምታሳልፉ አላህ ያድርጋችሁ። እዚጋ እንደምታዩ ነጭ ሽንኩርቱንም ቀይ ሽንኩርቱንም በምትፈልገው መልኩ አዘጋጀች። ከዛ እዚጋ ስጋዋን አዘጋጅታለች ማለት ነው። ማሻአላህ ተባረካላህ። ስጋው ራሱ በጣም ያምራል ማሻአላህ። እና ታጥባለች። ያው ካሜራውን ዞሮ ከናሰራሩ እንዴት እንደምትሰራው ምናምን ግማሹ ካሜራ ላይ ያኔ አያያዜ ላይ እንትን ብሏል። ያው ሆኖም እስከ መጨረሻው ድረስ ታውታላችሁ ማለት ነው። እና የሚቆራረጥ የሚወጣለት ነገር ምናምን ካለ ተቆራርጥለታለች። የሚጣለው ነገር ያው ስጋው እንደምታዩት ቆንጆ ነው፣ ጥርት ያለ ነው፣ ምንም ነገር የለውም፣ የሚጣልለትም ነገር የለውም። ያው እኔ ብሆን ግን ነጭ ስጋ በነገራችን ላይ አልወድም። ሰዓት ፈጃለሁኝ ማለት ነው። ማሻአላህ እሷ ፍጥነቷ ስራዋ ፏ ያለ ነው። በምታዩት መልኩ አጣጥባ ማጥለያ ላይ አድርገዋለች ማለት ነው። ማሻአላህ ደግሞ ሲለቀው እንደምታዩ መልኩ ተቀየረ ማለት ነው። ያው ስጋ በነገራችን ላይ እንደ ዶሮ አይደለም፣ ይሄ የታወቀ ነው። ዶሮ ናት በጣም ብዙ ፈተና የምትጠይቀው። እዚህ ጋር እንደምታዩ የምትፈልጋቸውን ቅመማ ቅመሞች ጨምራለሁ። ወረቃ ምንድን ነበረ በአረበኛ ቆረንፍድ ምናምን ሁሉንም ነገር የምትፈልጋትን ግብአቶች መጀመሪያ ስጋውን ከጨመረች በኋላ እዚህ ጋር ቅመሙን ጨመረች። አሁን ምንድነው የምታደርገው? ስጋውን ብቻ ነው ማበስለው እያለች ነበረ እና እንደምታዩት ቅመሙን ከላይ ጨማምራለኝ ማለት ነው። ማሻአላህ የእንትኑ የስጋ ብረት ድስት ነው የምትሰራው። ቆንጆ ቶሎ የሚያበስል በብረት ድስት ነው። ታውቁታላችሁ አብዛኛዎቻችሁ ልጆች። በምታዩት መልኩ በመጀመሪያ ስጋውን ያበሰለችው፣ ከዛ ቀጣይ ሽንኩርቷንና ነጭ ሽንኩርቱን ጨመረች ማለት ነው ያዘጋጀችውን። ማሻአላህ የዛሬው ምግብ ደግሞ ለየት ይላል ማለት ነው። እዚጋ እንደምታዩ ቅመም ጨምራበታለች። የምትፈልገውን የሩዝ እንትን ነው ቅመም ነው የጨመረችው ማለት ነው። የምትፈልጉትንም ቅመም መጨመር ትችላላችሁ። እሷ ግን የሩዝ ቅመም ነበረ እሱን ጨመረች። ከዛ ውሃን ጨመረች። ትከድናለች ትላላችሁ። የሚገርም ምሳ ነበር በነገራችን ላይ። ካሜራ ስቀርጻት ራሱ ምንድነው ምናምን እያለችኝ ብዙ ጊዜ ብሎግ የምትሰራው እሷ ጁማ ትሰራ ነበረ። ዛሬ ግን እኔ ነኝ ካሜራ ደቀኝባት የዋልኩት ማለት ነው። ማሻአላህ በዚህ መልኩ ከላለሰችው ከዛ ምንድነው የምታድርገው? ትከድነዋለች ማለት ነው። ከዛ ሩዙ ይገባል ባንድ ላይ ይበስላል ማለት ነው። ማሻአላህ እንደምታዩት ይሄን የመሰለ ሩዝ ቆንጆዬ ምሳ ነበር የበላነው። ያው እርድ እንዳይመስላችሁ የሚገርም የሩዝ ቅመም ነበር የገባበት ማለት ነው። በጣም የሚጣፍጥ ቆንጆ ቅመም ነው። ያው አረብ ሀገር ታውቁታላችሁ ይሄንን ቅመም ማለት ነው። አብዛኛዎቻችሁ እዛ ያላችሁት። የሚገርም ምሳ ነበረ። የኔ እህት ባለሙያ ናት። የስጋው በስሎ ከእንትን ካለ በኋላ ሩዟን አጥባ ጨመረች። ከዛ መልሳ ከደነችው። በሚገርም ሁኔታ ስጋውን ማበሳሰሉ ራሱ በጣም የሚገርም ነበረ። ማሻአላህ ቆንጅዬ ምርጥ ተወዳጅ የሆነ ምሳ ነው ያበላችን። ሁላችሁም ሸርና ላይክ ያደርጋችሁ አበርታቱን። ሁሌም እንደምታውቁ እኔ በጁማ ቀን ቤተሰቤ ጋር ከእናቴ ጋር ነው የማሳልፈው ማለት ነው። አልሐምዱሊላህ ደስ የሚል ነበረ። እናቴንም አላህ አፊያ እንዲሰጣት ሁላችሁም ዱአ አድርጉልን። ይሄ የምታዩት በነገራችን ላይ ያው አሁን የጥንቅሽ የበቀለው ወራት ነው። በጣም ደስ የሚል ነው። ሀገሬ ወይም ደግሞ ተወልጄ ያደኩበት የሚገርም ሀገር ወይም ደግሞ አረንጓዴ የበዛበት ነው ማለት ነው። ማሻአላህ አሁን ታውቃላችሁ የጥንቅሹ የበቀለው ወራት ነው። እና ውዶቼ ሼር ላይክ አድርጉ አበርታቱን። የምትፈልጉትን ሌሎችን ጥያቄዎች
እኔም መጠየቅ የምትፈልጉት ካለ ለእናንተም በቃ ግልጽ ያልሆነላችሁ ነገር ካለ መጠየቅ ትችላላችሁ። ለእናንተ ሰለቸኝ ደከመኝ ባለ ማለት እያብራራሁኝ ለእናንተ ይዤላችሁ ቀርባለሁኝ። ማንኛውንም ጥያቄ መጠየቅ ትችላላችሁ። ብዙ ጊዜ ጠይቃችሁ የማታገኟቸው ነገሮች የሰው ላይ ፈልጎ ወይም ጠይቆ የማያገኙ ብዙ ነገሮች ይኖራልና የፈልጋችሁትን ጥያቄ መጠየቅ ትችላላችሁ። እኔ የምችለው ወይም ደግሞ ስደት ላይ ሆናችሁ በነገራችን ላይ ሀገር ላይ ስላለ ነገር ስለማንኛውም ነገር ማወቅ ብዙዎቻችን እንጓጓለን እና ስለማንኛውም ነገር ኢንሻአላህ ማወቅ የምትፈልጉ ካላችሁ መጣለሁ በቪዲዮ መልስላችኋለሁ። ኮሜንት ጻፉልኝ። ብዙ ልጆችም ጥያቄ የሚጠይቃችሁ ልጆች አላችሁ። ኢንሻአላህ ያንንም ቪዲዮ ሰራበታለሁ ባላህ ፍቃድ ማለት ነው። ስላልተመቻቸልኝ ነው። በተቻላችሁ አቅም ሼር አድርጉ፣ ላይክ አድርጉ። በየሰዓቱ ቪዲዮ ወደ እናንተ ጋር እንዲደርሳችሁ የደወል ምልክቱን በመንካት ቤተሰብ ሁኑ እንላለሁኝ። ማንኛውንም ጥያቄ ጠይቁ እና ውዶቼ ዛሬው ውሏችን ይሄን ይመስል ነበረ። በዚሁ አጋጣሚ ያው ይሄን አረንጓዴ መሰለ ሀገር እያሳያችሁ ያለሁት የሚያምር ውብ የሆነ የአትክልቱ ሀገር ገደራ ያው አብዛኛችሁ የገደራ ልጆች ታውቁታላችሁ። እዛ ተወላጅ ያልሆናችሁ ደግሞ በጣም የሚገርም ውብ የሆነ በስልክ ብቻ ሳይሆን በአካል ራሱ ስታዩት የሚያጓጓ ነው ማለት ነው። እና ሁላችሁም ሸር አድርጉ። ማንኛውም ቪዲዮ ወደ እናንተ እንዲደርስ የደወል ምልክቱንም እየነካችሁ ቤተሰብ ሁኑን። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።